አርእስተ ዜና ዲጂታል ይዘቶችን ከእስልምና ስነ ምግባር ጋር አጣጥሞ በማቅረብ በኩል ሰፊ ክፍተት መኖሩ ተገለጸ። ትውልድን በእውቀት ያነጹት ኡስታዝ የግማሽ ሚሊዮን ብር ስጦታ ተበረከተላቸው። የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀምር መሆኑ ተነገረ። የኢየሩሳሌም ታላቁ ሙፍቲ እስራኤል በረመዳን ወር ወደ አልአቅሳ መስጂድ የሚገቡ ሙስሊሞችን መገደቧን አወገዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ዲጂታል ይዘቶችን ከእስልምና ስነ ምግባር ጋር አጣጥመው በማቅረብ በኩል ሰፊ ክፍተት መኖሩ ተገለጸ። ሙስሊም የቴክኖሎጂ አልሚዎች ከእምነት እሴቶች ጋር በማገናኘት ህብረተሰቡን የማይጋፉ ስነ ምግባራዊ የሆኑ መተግበሪያዎችን እንዲያበለጽጉ ጥሪ ቀርቧል። ጎልደን ኤጅ ቴክኖሎጂ የወቅፍና ዘካ የሀብት አስተዳደር ስርዓቶችን ወደ ዲጂታል ለመቀየር ልዩ የቴክኖሎጂ መፍትሄ ይዞ መቅረቡን አስታውቋል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። ባለፉት ዓመታት የቴክኖሎጂ ዘርፉ በሀገራችን እያደገ ቢመጣም ብዙዎች የዲጂታል መፍትሄዎች ግን ከማህበረሰባችን ስነ ምግባራዊ እሴት ጋር እየተራራቁ ነበሩ። መረጃዎች ታማኝነታቸውን አጥተዋል። የሐሰት ወሬዎች ህዝብን እያራራቁ ነው። እንደ ወቅፍና ዘካ ያሉ ግዙፍ የህዝብ ሀብቶች ደግሞ በባህላዊ አሰራር ተቆልፎባቸው ውጤታማነታቸው ከሚጠበቀው በታች ሆኗል። ይህንን ክፍተት ለመሙላትና የቴክኖሎጂውን ዓለም ከእምነትና ከታማኝነት ጋር ለማስታረቅ አዳዲስ የቴክኖሎጂ አልሚዎች ሀገራችን እያፈራች ትገኛለች። ከነዚህም ውስጥ ጎልደን ኤጅ ቴክኖሎጂ ድርጅት ይህንን ክፍተት ለመሙላት ከተነሱ የዘርፉ ግንባር ቀደም ተዋናዮች አንዱ ሆኖ ወደ ስራ መግባቱ ለነጃሺ ቲቪ ገልጿል። በሀገራችን የቴክኖሎጂ እድገት ቢታይም ዲጂታል ይዘቶችን ከእስልምና ስነ ምግባር ጋር አጣጥሞ በማቅረብ በኩል ሰፊ ክፍተት መኖሩ ተገልጿል። አልሚዎች ቴክኖሎጂን ከእምነት እሴቶች ጋር በማገናኘት ማህበረሰቡን የማይጋፉና ስነ ምግባራዊ የሆኑ መተግበሪያዎችን ማበልጸግ ይኖርባቸዋል ተብሏል። እውነቱን ለመናገር የሀገራችን የቴክኖሎጂ እና የዲጂታል እድገት ጥሩ በሚባል ደረጃ እድገት እያሳየ ይገኛል። በዛ ውስጥ ደግሞ እንዳለመታደል የሙስሊሞችን እሴት የያዙ ዌብሳይቶችና ሲስተሞች በስፋት አልታዩም፣ የሉም ማለት ይቻላል። የዚህ ትልቁ ምክንያት እኛ የቴክኖሎጂው ያገባናል ብለን ዘርፍ ውስጥ ያለን ሪስፖንሲቢሊቲ ወይም ደግሞ ኃላፊነት ወስደን ያለን ድርጅቶችም ሆኑ የሲስተም አልሚዎች ወይም ደግሞ ዲቨሎፐሮች የምንላቸው ግለሰቦች ኃላፊነት ወስደው ለኛ በሚሆን ወይም ደግሞ ለኛ እሴት በሚመች መልኩ ኮንቴክስቹዋላይዝድ የሆነ ኢኮሲስተም ወይም ደግሞ የዲጂታል ሲስተም አለመሰራቱ ይመስለኛል የዚህ ትልቁ ክፍተት ማለት ነው። ለዚህ ደግሞ የተለያዩ ድርጅቶችም ሆኑ ግለሰቦች ዲቨሎፐሮች ይህንን ነገር በቀጣይነት ለመፍታት ችግሩን ለመፍታት ለእኛ በሚመጥን መልኩ የዌስተርኑን ስታንዳርድ ትተን የሙስሊሙን እሴት በሚጠብቅ መልኩ ሲስተሞች መሰራት አለባቸው ብዬ አስባለሁ። እና እንደ ጎልደን ኤጅ የምናቀርበው እንደ ሀሳብ ደግሞ እንደ ሶሉሽን ብለን የምናቀርበው እኛ በራሳችን ሀገራችን ወይ በሃይማኖታችን ይሁን በእኛ ልክ የተገነባ በእኛ እሴት የተገነባ ሲስተም ያስፈልገናል ብለን ነው የምናስበው። ከኢንፎርሜሽን የምንለዋወጥበትም እንዲሁም ደግሞ ስራዎችንን ለምንሰራበትን ያስፈልገናል ብለን ነው የምናስበው። ለምሳሌ የልጆች በሞባይል አፕሊኬሽን መልኩ ማዝናኛና ትምህርት የሚሰጥባቸው አይነት አፕሊኬሽኖችን ቢቀርብ ለእንደዚህ አይነት ችግሮች መፍትሄ ይሆናል ብለን እናስባለን። የወቅፍና ዘካ ሀብቶች ለምን እስካሁን በዲጂታል መንገድ አልተደራጁም ለሚለው ጥያቄ እንደ ዋና እንቅፋት ከተጠቀሱት መካከል የህግ ማዕቀፎች አለመሟላት፣ የቴክኖሎጂ ግንዛቤ አነስተኛ መሆንና በተቋማት መካከል ያለው የተቀናጀ አሰራር ድክመት መሆኑ ተጠቁሟል። የወቅፍ ሲስተሞች በጣም ጠቃሚ ናቸው ብለን እናስባለን። እኛ እንደ ድርጅት እንደ ሶፍትዌር ድርጅት በጣም ጠቃሚ ናቸው ብለን እናስባለን። በዛው ተያያዥ ደግሞ በጣም ቀላልም ነው ለመሰራትም። አንድ ድርጅትም ሆነ የሶፍትዌር ድርጅትም ሆነ ግለሰብ ይህንን ሲስተም ሰርቶ ለማቅረብ በጣም ቀላል ነው። ላኪን ግን ምን ነው ከባዱ ታማኝነቱ ከህዝቡ ጋር እንዴት እናገናኘው? አንድ ዲቨሎፐር ሰርቶት ሊጨርስ ይችላል ይህን ሲስተም፣ ወይም ደግሞ እኛ ድርጅት ይህን ሰርተን ልንጨርስ እንችላለን። ህዝቡ ግን እኛን ሊጠቀም ምን ያህል ያምነናል የሚለው ነገር ነው። ምክንያቱም
የቴክኖሎጂው ደረጃ በዛ ልክ እያደገ ቢሆንም ፍርሃቱ አለ፣ ባለሀብቶቻችን ላይ ፍርሃቱ አለ። ምክንያቱም በዛው ልክ ማጭበርበርም እያደገ ነው፣ ከቴክኖሎጂ እኩል ማጭበርበርም እያደገ ነው። ስለዚህ ይህንን ክፍተት ሊዘጋ የሚችል አንድ ተቋም ምናልባትም የሙስሊም ተቋማቶች ሊኖሩ ይገባል። የወቅፍ እና የዘካ ዌብሳይቶች ሲስተሞች ከፋይናንስ ጋር የተገናኙ ናቸው። ሞር ስፔሲፊካሊ እነሱን ደግሞ ብናወራ ያንን ሲስተም አልምቶ ማቅረብ ያን ያህል የሚከብድ ነገር አይደለም። ያንን ነገር ልክ እንደ ግለሰብም ይሰራል። ግን ያንን ነገር ካቀረበ በኋላ ችግሩ የሚመጣው ሰዎቹ ጋር ነው። ማለትም እንደ ችግር የሚሆነው እምነት ያጣል። ምክንያቱም ከገንዘብና ከእንትን ጉዳይ ሰው ያንን ነገር ልክ እንደዚህ አይነት ዌብሳይት ተሰርቷል ብሎ እዛ ላይ ቢቀርብ ያንን ገንዘቡን አውጥቶ እዛ ላይ ስለሚሰጥ ያንን ነገር የሆነ ታማኝነት ትረስት ይፈልጋል። በጣም ትረስት የሚፈልግበት ፓርት ነው። ይህንን ነገር በሰዎቹ በተጠቃሚው በኩል ልክ እንደዚህ አይነት ፍርሃት አለ። ሰዎቹም በኩል ይህንን ነገር ስለሚያውቁ እና ደግሞ ይህን ነገር ደግሞ ብንሰራ ራሱ አያዋጣም ብሎ ነው የሚወስዱት። ጎልደን ኤጅ ቴክኖሎጂ ድርጅት ተቋማት የራሳቸውን ሲስተም ሲያስገነቡ ከቴክኒክ ብቃት ጎን ለጎን ስነ ምግባራዊ እሴቶችን እንዲጠብቁ ድጋፍ እያደረገ መሆኑን አስታውቋል። ድርጅቱ የሚገነባቸው ሲስተሞች ተጠቃሚን የማይበዘብዙ፣ ግላዊነትን የሚያከብሩና ማህበራዊ ኃላፊነትን የተላበሱ መሆናቸውን በማረጋገጥ በዘርፉ አርአያ ለመሆን እየሰራ መሆኑም ተገልጿል። ለህፃናት ኢንአፕሮፕሪየት የሆኑ መረጃዎች እንዳይለቀቁበት ብሎክ ፊልተር የሚባል አይነት ፊቸር ልናስገባላቸው እንችላለን። ይህንን ግን እነሱን በማሳወቅ ምክንያቱም ከኢስላሚክ እሴት መውጣት የለብንም። የእናንተ የዌብሳይት ወይም ደግሞ ሲስተም ሞር የመረጃ ቤዝድ ስለሆነ መረጃው በሚለቀቅበት ጊዜ ማህበረሰባችንን የሚያጠቃ መሆን የለበትም፣ ከኢስላሚክ እሴት መውጣት የለበትም የሚል ኮንሰልቴሽን ከሰጠናቸውና አዌርነስ ከሰጠናቸው በኋላ እንደ ቴክኖሎጂ እና እንደ ቴክኒካል መፍትሄ ደግሞ እነዚህ መንገዳቶች እንሰጣቸዋለን። እስካሁን ከነበሩ ሲስተሞች እኛ የምንመልሳቸው ማንቀበላቸው ሲስተሞች አሉ። ከማህበረሰቡ ወግና ባህል ወጣ ያለ አይነት አፕሊኬሽኖች ሲመጡ እኛ እንቀበላቸውም፣ አንሰራቸውም። ይህን የምናደርግበት የተቋሙ የራሱ ዓላማ ስላለው ማለት ነው። ዓላማው የማህበረሰቡን ችግር መፍታት የሚችል የሚያቀል አይነት ሲስተሞችን መገንባት ነው። ከነዛ ውስጥ አንዱ አሁን ዳታ ፎር ኢምፓክት የዳታ ኮሌክሽን አፕሊኬሽን ነው። ይሄ በሀገራችን ደረጃ ዳታ ኮሌክት አድርገን በውጭ ሲስተም ስንጠቀም ወደ ውጭ ሀገር ነው የምንልከው። እዚሁ ሀገራችን ላይ ሳይሆን ወደ ውጭ ሀገር ነው የምንልከው። የሆነ ጊዜ ላይ ደግሞ ፖሊሲ ሲቀያየር ዳታችን ሎስ እናደርጋለን፣ እናጣለን። በዚህ ምክንያት በሀገራችን የተገነባ በሀገራችን እሴት የሚሰበስብ ዳታ ኮሌክት የሚያደርግ እዚሁ ሀገራችን ውስጥ የሚሰበሰበውን ዳታ የሚይዝልንን ሲስተም ሊሰራ ነው። የተሳካ ስራውም ነበረ። ለህዝቡ ውስጥ የሚጠቅም እስከሆነ ድረስ እና እንደ ሀገር ደግሞ ኢምፓክት የሚያመጣ እስከሆነ ድረስ ያንን ነገር ለመስራት አብረን ያንን ነገር እውን ለማድረግ እኛ ሙሉ ለሙሉ ክፍት ነው። ትውልድን በእውቀት ያነጹት ኡስታዝ የ1 ሚሊዮን ብር ስጦታ ተበረከተላቸው። ለበርካታ አስርተ ዓመታት ከልጅነት ጀምሮ ቁርአንና ሐዲስን በማቅራት መልካም ስነ ምግባርን በመቅረጽና ትውልድን ለቁም ነገር በማብቃት የሚታወቁት ኡስታዝ ሐሰን አህመድ በቀድሞ ተማሪዎቻቸው ልዩ የክብርና የምስጋና ሽልማት ተበርክቶላቸዋል። የሲርለና የበጎ አድራጎት ድርጅት ባደረገው ከፍተኛ የማስተባበር ስራ ተማሪዎቹ ለኡስታዝ ሐሰን አህመድ የ1 ሚሊዮን ወይም የ500 ሺህ ብር የገንዘብ ስጦታ እንዲበረከትላቸው እንዳደረገ በመርሃ ግብሩ ላይ ተገልጿል። የቀድሞ ተማሪዎቹ በስነ ስርዓቱ ላይ ባደረጉት ንግግር ይህ ስጦታ ኡስታዝ ለዋለላቸው የማይተካ ውለታ እንደ ክፍያ የሚቆጠር ሳይሆን ሁልጊዜም ከኡስታዙ ጎን መሆናቸውን ለመግለጽ ያላቸውን አክብሮት ለመግለጽ የተደረገ መሆኑን በአጽንኦት ተናግረዋል። ኡስታዝ ሐሰን አህመድ ለተማሪዎቹ መምህር ብቻ ሳይሆን የህይወት መመሪያ የሚሰጥ አባት በመሆኑ የዛሬው ስጦታ ውለታውን ለመክፈል ሳይሆን የለኮሰውን ብርሃን ዛሬም በተማሪዎች ውስጥ ደምቆ እንደሚበራ ለማሳየት መሆኑን የቀድሞ ተማሪዎች ተናግረዋል። ኡስታዝ ሐሰን አህመድ ከተማሪዎቻቸው ለተበረከተላቸው ለዚህ ያልተጠበቀ ደማቅ ስጦታ ያላቸውን ጥልቅ ደስታ ገልጸዋል። በዕለቱም ባስተላለፉት መልእክት ያስተማሯቸው ተማሪዎች ዛሬ ለቁም ነገር በቅተው አድገውና ተለውጠው
እንዲህ ባለው መልካም ስነ ምግባር ተመልሰው ሲያዩአቸው ትልቅ የውስጥ እርካታና ደስታ እንደፈጠረባቸው ጠቁመዋል። መርሃ ግብሩ እንዲሳካ በማስተባበር ረገድ የሲር ለና የበጎ አድራጎት ድርጅት ግንባር ቀደም ሚና እንደተጫወተ ተገልጿል። የእውቀት አባቶችንና የመምህራንን ማክበር ትውልድ ግንባታና ለማህበረሰብ ፋይዳ እድገት ያለውን ሁኔታ በመገንዘብ መሰል የበጎ አድራጎት ተግባራትን ወደፊት አጠናክረው እንደሚቀጥሉና እንደሚደግፉ የሲር ለና የበጎ አድራጎት ድርጅት ዋና ስራ አስኪያጅ ኡስታዝ ኑሩ ቱርኪ ተናግረዋል። የተከናወነው መርሃ ግብር በኡስታዙና በቀድሞ ተማሪዎች መካከል ያለውን ጥልቅ ፍቅርና መከባበር ዳግም ያሳየ ክስተት መሆኑ ተገልጿል። በየመንገዱ የሚደረጉ የሃይማኖት ስብከቶች ከሃይማኖቱ ተቋማት ውጪ ጎልተው የሚሰሙ የሃይማኖት ትምህርቶች መፍትሄ እንዲሰጣቸው ነዋሪዎች ጠየቁ። የአዲስ አበባ አካባቢ ጥበቃ ባለስልጣን በበኩሉ እስካሁን ጉዳዩን በውይይት ለመፍታት እየሞከርኩ ነው፣ ወደፊት ግን ወደ ቅጣት መግባት አይቀርም ብሏል። በአካባቢ ጥበቃ ባለስልጣን በኩል ድምፅ ብክለትን አካባቢን ያወካሉ ተብለው ከሚጠቀሱ ተቋማት መካከል በሃይማኖት ቦታዎች የሚለቀቁ ድምፆችና በየመንገድ ዳር የሚደረጉ ሃይማኖታዊ ስብከቶች ተጠቃሽ ናቸው። ይህን በተመለከተ አስተያየታቸውን የሰጡን የከተማዋ ነዋሪዎች በየመንገድ ዳር በሚደረጉ ሃይማኖታዊ ስብከቶችና በሃይማኖት ቦታዎች በሚለቀቁ ከፍተኛ የሆነ ድምፅ ምክንያት እየተረበሹ መሆኑን ተናግረዋል። ይህ ጉዳይ እልባት እንዲያገኝ ጠይቀዋል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በበኩሉ በሃይማኖት ቦታዎች የሚለቀቁ ድምፆችን በተመለከተ ከዚህ ቀደም ነዋሪዎች ቅሬታቸውን አቅርበዋል ብለዋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ እስካሁን በሃይማኖት ተቋማት ላይ በድምፅ ብክለት የቀጣ ነው የለም፣ ወደፊት ግን የማይስተካከል ከሆነ እርምጃ እንደሚወሰድም ተናግረዋል። በመንገድ ዳር የሚደረጉ ስብከቶችን የመከላከል ስልጣን የለንም ያሉት አቶ ዲዳ በሚለቀቁ ድምፆች ህብረተሰቡ እንዳይረበሽ ግን የመቆጣጠር ኃላፊነት አለብን ብለዋል። ይህንን ችግር ለመፍታትም ከሃይማኖት ተቋማት ጋር እየተወያየንበት ነው ብለዋል። የአካባቢ ጥበቃ ባለስልጣን ከድምፅ ብክለት ጋር ተያይዞ በሃይማኖት ተቋማት ላይ የሚታዩ ችግሮች ቢኖሩም እስካሁን እርምጃ ያልወሰድኩት ጉዳዩ ሌላ ትርጓሜ እንዳይሰጠው በማሰብ ነው ሲል ምላሽ ሰጥቷል። ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ተናግሯል። አሰራሩ ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነው ተብሏል። በሚኒስቴር መስሪያ ቤቱ የአረጋውያንና ቤተሰብ ጉዳዮች ዋና ስራ አስፈጻሚ የሆኑት አቶ ተስፋዬ ሮቤሌ ይህንን አሰራር በሚቀጥለው ዓመት ስራ ላይ ለማዋል ዝግጅት አድርገናል ብለዋል። ለተጋቢዎች የቅድመ ጋብቻ ስልጠና ከመስጠት በተጨማሪ በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግ የጋራ ፎረም መመስረታቸውን አቶ ተስፋዬ ተናግረዋል። ፎረሙ በቤተሰብ አስተዳደር በኩል ያሉ የአሰራር ክፍተቶችን ለመሙላት ይሰራል የተባለ ሲሆን በመንግስት በኩልም መሰራት ላለባቸው ነገሮች ምክረ ሀሳብና ጥቆማ ይሰጣል ተብሏል። ለብዙ ትዳሮች መፍረስ ዋነኛው ምክንያት ስለ ትዳር ያለው የግንዛቤ እጥረት ነው ያሉት አቶ ተስፋዬ ሮቤሌ ይህንን ችግር ለመፍታት የስልጠና ማንዋሎች መዘጋጀታቸውን ተናግረዋል። ለሀገር ውስጥ ከቤተሰብ መጀመር አለብን ያሉት ኃላፊው በኢትዮጵያ ከ20 ሚሊዮን በላይ ቤተሰቦች እንዳሉም ጠቅሰዋል። በአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረት የትዳር ፍቺ ካለፉት ዓመታት አንጻር 54 በመቶ ጭማሪ አሳይቷል። በርካታ ሙስሊም ሀገራት የመጀመሪያውን የረመዳን ቀን ተነበዩ። ረመዳን በዓለም ዙሪያ የሚገኙ ሙስሊሞች በጉጉት የሚጠብቁት የተቀደሰ ወር ሲሆን በወሩ የመጀመሪያ ቀን የሚወሰነው በጨረቃ የጊዜ አቆጣጠር ስርዓት ነው። ቀደም ባሉት ዘመናት የረመዳን ጾም የሚጀምረው ጨረቃን በማየት ስለነበረ በተለያዩ ሀገራትና ማህበረሰቦች ዘንድ ይለያይ እንደነበር ይነገራል። አሁን ግን የተራቀቁት የጨረቃ ምልከታ ቴክኖሎጂዎች በዓለም ላይ የሚኖሩ ሙስሊሞች
በመረጃ ስላስተሳሰራቸው ጾም በተመሳሳይ ጊዜ እንዲጀመር ምክንያት ሆኗል። ይህን ተከትሎ በርካታ የዓለም ሀገራት የካቲት 12 የመጀመሪያው የረመዳን ጨረቃ የምትወጣበት ቀን መሆኑን ተንብየዋል። እንደ ሀገሮቹ ትንበያ መሰረት የሚቀጥለው ማክሰኞ ምሽት የረመዳን ጨረቃ ልትታይ ትችላለች ብለዋል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ቱርክ፣ ሲንጋፖር፣ አውስትራሊያ እና ሌሎች ሀገራት የረመዳን የመጀመሪያ ቀን የካቲት 12 እንደሚሆን አስታውቀዋል። ከሌሎች ሀገራት በተለየ ሁኔታ የፓኪስታን የጨረቃ ምልከታ ትንበያ መረጃ እንደሚያመለክተው በፓኪስታን የካቲት 11 የመጀመሪያው የረመዳን ቀን እንደሚሆን ተገልጿል። የኢየሩሳሌም ታላቁ ሙፍቲ እስራኤል በረመዳን ወር ወደ አልአቅሳ መስጂድ የሚገቡ ሙስሊሞችን መገደቧን አወገዙ። የኢየሩሳሌም ታላቁ ሙፍቲ ሼህ ኢክሪማ ሳብሪ ኢየሩሳሌምን በወረራ የያዙት የእስራኤል ባለስልጣናት በረመዳን ወር በአልቅዱስ እንድናሳልፍ የጣሉብን ገደብ የሚያሳዝንና ተቀባይነት የሌለው ነው ብለዋል። የቀድሞ የአልቁድስ ሙፍቲና የኢየሩሳሌም እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሼህ ኢክሪማ ሳብሪ ከአናዶሉ ጋር በነበራቸው ቆይታ እስራኤል በሚቀጥለው የረመዳን ወር ወደ መስጂድ አልአቅሳ የሚገቡ ሙስሊሞችን በከፍተኛ ሁኔታ ገድባለች ብለዋል። በቀኝ አክራሪው የእስራኤል ፖለቲከኛ ኢታሚር ቤን ግቨር የሚመራ የእስራኤል የጸጥታ ኃይል በረመዳን ወር በተለየ ሁኔታ በአልአቅሳ መስጂድ ላይ ቁጥጥር እንዲያደርግ ተሰማርቷል ብለዋል። በአሁኑ ወቅት በተለይ ሙስሊም ወጣቶች እስከ 6 ወር ድረስ በአልአቅሳ መስጂድ ገብተው እንዳይሰግዱ ገደብ ተጥሎባቸዋል። በመስጂድ ውስጥ የሙስሊሞች ሃይማኖታዊ ተግባር በከፍተኛ ሁኔታ የተገደበ መሆኑን ታላቁ ሙፍቲ አስታውቀዋል። ሼህ ሳብሪ እስራኤል በኢየሩሳሌም በተለይም ሶስተኛውን የሙስሊሞች ቅዱስ ስፍራ መሆኑን አልቁድስን ለመውረስና እስላማዊ አሻራቸውን ለማጥፋት እየሰራች ነው ብለዋል። የእስራኤል መንግስት በኢየሩሳሌም የፍልስጤማውያን መኖሪያ ቤቶችን ጭምር እያፈረሰና ዘርና ሃይማኖትን መሰረት ያደረገ በደል እየፈጸመ ነው ብለዋል። ታላቁ ሙፍቲ ሼህ ኢክሪማ ሳብሪ ይህንን ሃይማኖታዊ በደል የዓለም አቀፉ ማህበረሰብና ሁሉም ሙስሊም እንዲሁም የአረብ ሀገራት እንዲያወግዙ ጠይቀዋል። አሜሪካ ሁለተኛውን የአውሮፕላን ተሸካሚ የጦር መርከቧን ወደ መካከለኛው ምስራቅ ልታስጠጋ ነው። ይህንን መረጃ ፕሬዝደንት ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ላይ ይፋ አድርገዋል። አሜሪካና ኢራን በቴህራን የኒውክሌር ፕሮግራም ዙሪያ ድርድር የጀመሩ ሲሆን አሜሪካ ግን ከድርድሩ ጎን ለጎን ለወታደራዊ እርምጃም እየተሰናዳች መሆኑ በስፋት እየተነገረ ነው። ፕሬዝደንት ትራምፕ ዎል ስትሪት ጆርናል ፔንታገን ሁለተኛውን የአውሮፕላን ተሸካሚ መርከብ በመካከለኛው ምስራቅ ለማሰማራት እየተዘጋጀች ነው በሚል ያቀረበውን ጽሑፍ በማህበራዊ ገጻቸው አጋርተዋል። ይህም ፕሬዝደንቱ ለጉዳዩ እውቅና መስጠታቸው ተደርጎ ተወስዷል። አሜሪካ አብርሃም ሊንከን የተሰኘውን ግዙፍ የአውሮፕላን ተሸካሚ መርከብ አስቀድማ ወደ አካባቢው ማስጠጋቷን ያነሳው ሮይተርስ የመረጃ ምንጭ ሁለተኛውን መርከብ ደግሞ ለመላክ እየተዘጋጀች ነው ብለዋል። አሶሺየትድ ፕሬስ የመረጃ ምንጩ ለጉዳዩ ቅርብ ከሆነ ሰው ሰማሁት ባለው መረጃ አሜሪካ ከሁሉም ግዙፉን የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለማሰማራት ማሰቧን ዘግቧል። የኤስኤስ ጄራልድ ፎርድ የአውሮፕላን ተሸካሚ መርከብ ከካሪቢያን ወደ መካከለኛው ምስራቅ እንዲያምራ ታዟል ብሎ ዘግቧል። ይህ የሰላም ተስፋ የታየበትን ቀጠና በድጋሚ ውጥረት ውስጥ ከቶታል ተብሏል። $41 ኪሎ ጫት ወደ መካ ይዞ ሲገባ የተያዘው ግብፃዊ አነጋገረ። ሳውዲ አረቢያ በርካታ የአደንዛዥ ዝውውር መያዟ ተሰምቷል። በዚህም 41 ኪሎ ግራም ጫት ወደ መካ ከተማ ለማስገባት ሲሞክር የተገኘው ግብፃዊ ወጣት በቁጥጥር ስር ውሏል። ሳውዲ አረቢያ በግዛቷ ጫትን ጨምሮ አደንዛዥ ዕፅ ለማስገባት የሚሞክሩ ሰዎች ላይ ጠበቅ ያለ ቅጣት እየጣለች ትገኛለች። በቅጣቱም የረጅም ዓመት እስራት፣ እንደ ወንጀሉ ክብደት ደግሞ የሞት ቅጣት እንዲሁም ከሀገር መባረር ያስቀጣል ተብሏል። በዚህም ጫት ወደ መካ ለማስገባት የሞከረው ግብፃዊ ምን አይነት ቅጣት እንደተጣለበት እስካሁን ይፋ አልተደረገም። ይሁንና ወደ ቅዱሱ ስፍራ ጫት ለማስገባት በመሞከሩ ከበድ ያለ ቅጣት ይጣልበታል ተብሏል።
ከሀገር ውስጥ እንዲሁም ከውጭ ምንጭ መራረጥናቸው መረጃዎቻችን የተከታተላችኋቸውን ይመስላሉ። አሁን ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሐሰን ታቀርበዋለች። $2.3 ቢሊዮን ኢንቨስትመንት ወደ ሀገር ውስጥ መሳብ መቻሉ ተነግሯል። በተያዘው በጀት ዓመት 6 ወራት ውስጥ $2.3 ቢሊዮን ኢንቨስትመንት ወደ ሀገር ውስጥ መሳብ መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ያስታወቀው። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ባለፉት 6 ወራት በተሰራው ስራ $2.3 ቢሊዮን ወደ ሀገር ውስጥ መሳብ እንደተቻለና ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ20 በመቶ በላይ ጭማሪ ማሳየቱን ተናግረዋል። በዘርፉ በርካታ ስራዎች ቢሰሩም ኢትዮጵያ ካላት እምቅ ሀብት አንጻር የበለጠ ማሳደግ መረባረብ ያስፈልገናልም ብለዋል። በ6 ወራት ውስጥ ለ245 የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱንም ተናግረዋል። ባለፉት 6 ወራት ወደ ውጭ ከተላከው የስጋ ምርት $62 ሚሊዮን ገቢ መገኘቱን የኢትዮጵያ ስጋ አምራችና ላኪዎች ማህበር አስታውቋል። የማህበሩ ፕሬዚዳንት አቶ ሀሊፍ ሁሴን 12000 ቶን የስጋ ምርት ለውጭ ገበያ በማቅረብ $57 ሚሊዮን ለማግኘት ታቅዶ የነበረ መሆኑን ተናግረው 11000 ቶን የስጋ ምርት ለውጭ ገበያ በማቅረብ ከታቀደው በላይ ገቢ ማግኘት መቻሉን ተናግረዋል። የኢትዮጵያ የስጋ ምርት አብዛኛውን ጊዜ የሚበቃው ለመካከለኛው ምስራቅ ሀገራት በተለይም ለአረብ ኤሚሬትና ለሳዑዲ አረቢያ ነው ያሉ ሲሆን ወደ አውሮፓ ገበያዎች ለማስፋት ሀገራቱ የሚያስቀምጡትን የደህንነት መስፈርቶች ማሟላት ያስፈልጋልም ብለዋል። አሁን ካለው ምርት በላይ ማምረት የሚችሉ ዘመናዊ ቄራዎችን ስራ ጀምረዋል ያሉት አቶ ሀሊፍ ሁሴን የስጋ ምርት ወደ ውጭ ለመላክ የሚያስፈልገውን መሰረተ ልማቶች ከጊዜ ወደ ጊዜ እየተሻሻለ መጥተዋል ማለታቸውም ተዘግቧል። ኢትዮጵያ ባላት የቁም እንስሳት ምርት ልክ ገቢ እንድታገኝ ወደ አውሮፓና አሜሪካ ገበያዎች ለመግባት ሀገራቱ የሚያስቀምጡትን መስፈርቶች ማሟላት አለብን፣ ለዚህም በጋራ ልንሰራ ይገባል ሲሉ ጥሪያቸውን አቅርበዋል። የሳዑዲ የማዕድን ዘርፍ በ2025 አዳዲስ ፈቃዶችን በ220 በመቶ መጨመራቸው ተሰምቷል። ሳዑዲ አረቢያ የማዕድን ዘርፏን ለማሳደግ 61 አዳዲስ ፈቃዶችን መስጠቷን የሀገሬው የማዕድን ሀብት ሚኒስቴር ነው ያስታወቀው። ሚኒስቴሩ የማዕድን ሀብቶችን ፍለጋና ልማት ለማፋጠን የሚያደርገውን ቀጣይ ጥረትም ከ9.4 ትሪሊየን ሳዑዲ ሪያል ወይም ደግሞ $2.5 ትሪሊየን በላይ ዋጋ እንዳለው ይገመታል ሲሉ ሚኒስቴሩ ባወጣው መግለጫ ላይ አስታውቋል። ሳዑዲ አረቢያ ከነዳጅ ውጪ ባለው ኢኮኖሚዋ ማዕድን ማውጣትን የኢንዱስትሪ ኢኮኖሚያ ሶስተኛ ምሰሶ አድርጋው ትገኛለች። በዚህም ኢንዱስትሪዋ $170 ቢሊዮን ሳዑዲ ሪያል በላይ ኢንቨስትመንቶችን ተስበዋልም ተብሏል። የሚኒስተሩ ኦፊሴላዊ ቃል አቀባይ የሆኑት ጃህራን ቢን መሐመድ አልጃራህ በአዲሶቹ ፈቃድ በተሰጣቸው ፕሮጀክቶች ላይ የተደረጉት ጠቅላላ ኢንቨስትመንቶች ወርቅና ፎስፌትን ጨምሮ ከፍተኛ ጥራት ያላቸው ማዕድናትን ለማውጣት ከ44 ቢሊዮን ሳዑዲ ሪያል በላይ ሆኗልም ብለዋል። ባለፈው ወር ሳዑዲ አረቢያ በምስራቅ ግዛቷ አልሰማን ክሩሽል ኮምፕሌክስ 11 የማዕድን ማውጫ ቦታዎችን ለተወዳዳሪዎች ጨረታ ከፍታለችም ነው የተባለው። በመጨረሻም ወደ ቴክኖሎጂ ጥንቅራችን አለፍን። ሀያት ከማል እንደሚከተለው ታቀርበዋለች። በዛሬው የቴክኖሎጂ መሰናዷችን ኤአይ አይነ ስውራንን እንዴት እየረዳ እንዳለ አዲስ መረጃ እናጋራችኋለን። አርቲፊሻል ኢንተለጀንስ አይነ ስውራን የራሳቸውን ገጽታ እንዲረዱ አሁን ላይ እያስቻለ ነው የሚል አዲስ መረጃ ወጥቷል። የኤአይ መስታወት የሚል መጠሪያ የተሰጠው ይህ የኤአይ ቴክኖሎጂ ለአይነ ስውራን የራሳቸውን ገጽታና አካባቢያቸውን እንዲገነዘቡ አዲስ መንገድን የከፈተ ነው። ከነዚህ ስርዓቶች መካከል ቢማይ አይስ የተባለው መተግበሪያ ተጠቃሽ ነው። መተግበሪያው የአንድን ሰው ምስል ለመተንተንና በድምጽ ግብረ መልስ ለመግለጽ የኮምፒውተር ቪዥን እና አርቲፊሻል ኢንተለጀንስን ይጠቀማል። ከሌሎች ሰዎች አስተያየቶችን ለማግኘት ጥገኛ ከመሆን ይልቅ የመተግበሪያው ተጠቃሚዎች የአለባበስ ምርጫቸውን፣ የጸጉር አሰራራቸውን ወይም ፊታቸው የተስተካከለ ስለመሆኑ ፈጣን ግብረ መልሶችን ማግኘት ይችላሉ። እንደ ቢቢሲ ዘገባ ከሆነ የዚህ ቴክኖሎጂ ዋና ጠቀሜታው አይነ ስውራን ስለራሳቸው የየዕለት ገጽታ ለመረዳት በሰዎች ላይ ጥገኛ ከመሆን ተላቀው በራስ ግንዛቤና ነጻነት ላይ እንዲመሰረቱ ማስቻሉ ነው። ለብዙዎች ከዚህ ቀደም ያልተጨበጠ ወይም በማህበረሰቡ ጣልቃ ገብነት ላይ የተመሰረተ የራስ ምስል ግላዊ ድምዳሜ ላይ ይደርሱ ነበር። ማለትም የራሳቸውን ምስል ለማወቅ ግለሰቦች እንዲህ ናችሁ፣ እንደዚህ አይነት መልክ አላችሁ የሚለውን ብቻ በመያዝ የራሳቸውን ግላዊ ምስል ይገነዘቡ ነበር። አሁን ግን በዚህ ቴክኖሎጂ አማካኝነት ተጠቃሚዎች በራሳቸው ገጽታቸውን እንዲያስተካክሉም ያስችላቸዋል። ያልተስተካከለ ነገር ራሳቸው ላይ ካለ እንዲያስተካክሉ እንዲሁም በበርካታ ነገሮችም ያግዛቸዋል። የቴክኖሎጂው ዓላማ እይታን ወደ ነበረበት መመለስ ሳይሆን ለአይነ ስውራን አዲስ አማራጭ በማቅረብ ለራስ ያለን ግንዛቤና ማንነት የሚያዩበትን መንገድ ለመቀየር ያስቻለ ነው። ምናልባትም አጋዥ ደጋፊ ለሌላቸውም እንዲሁ ያላቸውን ገጽታ በየቀኑ የሚያስታውሳቸው እንደሆነም ተነግሯል።
ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ ነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።